ሰላም 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 ውድ ቤተሰቦቼ እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው፣ ሁሉም ነገር መልካም ነው። ጌታ ስም ይባረክ። አለው። እናንተስ አላችሁ? እንዴት ናችሁ? ውድ ቤተሰቦቼ እግዚአብሔር አምላክ ይባርካችሁ፣ ተባረኩ። ቻይናልን እያሳደጋችሁ አይዞሽ በርቺ እያላችሁት ያላችሁት ውድ ቤተሰቦቼ እግዚአብሔር አምላክ ይባርካችሁ፣ ተባርኩ እያልኩ ዛሬ በድጋሚ መጥቼ ያለው አንድ ምክር ይዤ ነው መጣሁት። ዛሬ በቁም ነገር ነው። እህቶች በዚህ አጋጣሚ በጣም ጥንቃቄ መውሰድ አለባችሁ። ጥንቃቄ መውሰድ አለባችሁ። የሆነ ታሪክ እነግራችኋለሁ። እሱ ምንድን ነው ካላችሁ የሆነ አንድ ጓደኛ የነበረች አግብታለች፣ አንድ ልጅ ወልዳለች። ጓደኛዬ ናት። ከዛም በኋላ ለልጁ ቤት ነበረ። ያ ቤትም ግማሽ ብር የሷ ነው፣ ግማሽ የሱ ነው። ግን ቤት እየተሰራው መሬት የተገዛው በሱ ስም ነው። ባለትዳር ሆኖ ባለትዳር ሆኖ ሚስቷን የቤት ውስጥ አስቀምጦ በራሱ ስም መሬት ገዛ። ቤት ተሰራ። ከተሰራም በኋላ ልጅቷ እኔ እዚህ ጋር መስራት እፈልጋለሁ፣ መንገድ ዳር ከተማ ስለሆነ እዚህ ጋር ሱቅ ነገር ንግድ የሆነ ነገር መስራት እፈልጋለሁ አለችው። በርም አስገባለሁ። በር አልገባም ነበር በቤቱ ላይ ማለት ነው። ጭቃ ተለጥፏል። ችግር የለም እዚህ ጋር ሆኜ እኔ እንዴ ያደርጋለሁ። ቅርብ ቦታ ለገበያ ምናምን መንገድ ዳር ስለሆነ ይሰራለሁ አለችው። እንግዲህ ታሪኩ ረጅም ነው። በደንብ ስሙ፣ ይጠቅማችኋል። እግዚአብሔርን ይጠቅማችኋል። አሁን እዚህ ጋር ወንዶች በስልክ ላይ የኔ ማር፣ የኔ ውድ፣ የኔ እህት፣ የኔ ኩላሊት፣ የኔ አንጀት ስላለ እውነት ብላችሁ እንዳትወስዱ። በጣም ጥንቃቄ አድርጉ። አሁን እንደዚህ በስልክ ላይ የኔ ኩላሊት፣ የኔ ማር፣ የኔ እህት ያለ ሰውዬ አንቺ ወደሱ ጋር ስትሄጂ ቤትና መሬት የተገዛው የተሰራው ባንቺና በሱ ስም ሲሆን እሱ በራሱ ስም ብቻ አስገብቶ ያንቺ ስም በወረቀት ላይ እንደዚህ ተጽፎ ለመቀመጥ ፈቃደኛ አይደለም። የወንዶች ጸባይ ነው። ድካሙ የእሷ ነው፣ ግን የእሷ ስም የሚስቷ ስም በዛ በወረቀት ላይ በፊርማ ላይ ወረቀት ላይ የእሷ ስምና የእሱ ፊርማ እንዲቀመጥ አይፈልግም። ይሄ የወንዶች ባህሪ ነው። በጣም ጥንቃቄ ውሰዱ። እግዚአብሔርን ዛሬ በጣም በጥብቅ ማስጠንቀቂያ ነው የመጣሁት ማለት ነው። የእውነት ያየ ሰው ያውቃል፣ የሰማ ሰው ያውቃል። ደግሞ ያ ጉዳቱ ያየ ሰው ለሌሎች ትምህርት እንዲሆን ለሌሎች ይነግራል። እንደዛው ነው ዛሬ የመጣሁት ማለት ነው። ቀልድ አይደለም። ሴቶች በጣም ተጠንቀቁ። እዚህ ጋር ሶሻል ሚዲያ እወድሻለሁ፣ አፈቅረሻለሁ፣ የኔ ውድ፣ የኔ ማር፣ የኔ ሀኒ፣ የኔ እንትን ስላለ እውነት ብለሽ መሬትና ቤት በሱ ስም አድርገሽ እኔ አለው ብለሽ በሰው ሀገር ውስጥ አትኑሪ። ተሸውደሻል። እንደዛ ከሆነ ተሸውደሻል። ይሄ ልጅ ምን ሆነ? በቁም ነገር ያኛው ልመለስ። ይሄ ልጅ ምን ሆነ? ልጅቷ በራስ ገባለሁ በራሴ በር አለችው። አይሆንም ማለት ለምን አይሆንም? እኔ ንግድ ይጀምራለሁ። ይሄ ገበያ ዳር ነው፣ መንገድ ዳር ነው፣ እሰራለሁ፣ ሻይ ቡና ምናምን ቢዝነስ ይከፍታለሁ ልጅቷ አለችው። አይሆንም ማለት ለምን አለችው። እኔ እዚህ ጋር መኖር አልፈልግም። ለምን አትኖሪም? እሱ የሚሰራው ሌላ ቦታ ነው ታውቃላችሁ። ልጅቷ እዛ ጋር በቤቱ ጋር እኖራለሁ እሰራለሁ ሲል ሚስቷ ናት እንደዛ የምትለው ሚስቷ አትስሪ አለ። ለምን አለ እኔ እዚህ ጋር አልኖርም። ለምን ይሄን እኔ የትውልድ ቦታ ስለሆነ እኔ እዚህ ጋር መኖር አልፈልግም አለ። አንተ አትኖር፣ አንተ ወደ ስራ ጋር ትሄዳለህ፣ እኔ እዚህ ጋር ቁጭ ብዬ እሰራለሁ ልጅቷ አለችው። በርኑም እኔ አስገባለሁ በራሴ ወጪ አለችው። አይሆንም አለ። ልጅቷን ከለከለ።
ልጅቷ እሺ ብላ ተወች። ከዛም በኋላ ምን ሆነ? ልጅቷን አባብሎ ወደ ውጭ ሀገር ላከ። ከላከም በኋላ ያ 72 ቆርቆሮ ቤት 4 ክፍል ሰርቪስ ምን የሚመስል ዙሩን ሁሉ በድንጋይ ታጥሮ ሁሉም ከተስተካከለም በኋላ ልጅቷ ውጭ ከወጣች በኋላ ይሄንን ቤትና መሬት እንሸጣለን፣ በከተማ ላይ ቦታ እንገዛለን አለ ለልጅቷ። ልጅቷ ደግሞ መጀመሪያ እኔ ምን ይጠቅመኛል ያ ቤት ሽጥ አለች። ከዛ በኋላ 72 ቆርቆሮና ከነመሬቱ ብቻ 350 ሺህ ብር ነው የተሸጠ። አስቡ። ያም ከሸጠም በኋላ ነው ለልጅቷ የነገረኝ። ከሸጠም በኋላ ለልጅቷ ነገረኝ። ከዛም በኋላ ከተማ ውስጥ ወጥቶ ቦታ ለመግዛት ያ ብር አነሰ፣ አልበቃም አለ። ከዛም እንደገና ልጅቷ ጋር መጥቶ ብር አይበቃም ከተማ ውስጥ እንግዲህ ልጅቷ ብር የለም ካለች ያኛው ብር ያጠፋል ማለት ነው። ምክንያት እየፈጠረ ነው። ስለዚህ ልጅቷን ምንድን አለ ብር አይበቃም እዚህ ጋር ከተማ ውስጥ ቦታ ለመግዛት ብር አይበቃም አለ። ልጅቷ ከልጆች አበድራ 100 ሺህ ብር ለሱ ላከችው። ከዛም ጨምሮ ከተማ ውስጥ ቦታ ገዛ። ቦታ ሲገዛ የሷ ስም አላስቀመጠም፣ በራሱ ስም ብቻ ነው የገዛው። በራሱ ፊርማ ብቻ ነው ያስቀመጠው። ደግነቱ ምንድነው? ያ ቤት ያ መሬት ሲገዛ ያ ስም መዘዋወሪያ ቦታ ላይ የልጅቷ ወንድም ፊርማ አለ። ደግነቱ ይሄ ነው። ያው የሷ ስም ማስገባት እንዲ ብሎ ማዘጋጃ ሄዶ የትም ዞሮ አይ ማዘጋጃዎች እኮ እሷ እዚህ ከሌለች አይሆንም አሉ ብሎ ልጅቷን አባብሎ የሷ ፊርማ ማስቀመጥ እንዲ ብሎ ቶይ። ከዛም በኋላ ልጅቷ ደግሞ ለማዘጋጃዎች ደውላ ጠየቀችው፣ አረጋገጠችው። ሲረጋገጥ አይ ችግር የለም እኮ ይቻላል፣ እሱ ካለ እሷ ሌላ ቦታ ከሆነች የሷ ስም ይጻፋል ወረቀት ላይ፣ የሷ ፊርማ ብቻ ይቀራል እንጂ መታ ትፈርማለች፣ ችግር የለም። ስም አስገብቶ የሷ ጉርድ ፎቶ ማስቀመጥ ይቻላል አሉ። ግን ሰውዬው አልዋሸም፣ ልጅቷን ሸወደው። ከዛም በኋላ ልጅቷ የሆነ ልጁ ሰዎቹን አማከረችው። ችግር የለም ታይ መተሽ ነገሩን ታስተካክያለሽ ተባለ። አሁን ቤቱም መሬቱም በሱ ስም። ግን እኔን የገረመኝ ነገር ድካሙ የሷ ሲሆን የሷ ስም በወረቀት ላይ ለመጻፍ በወረቀት ላይ ተጽፎ ለማስቀመጥ እንደዚህ ያንገበግባል። ድካሙ እኮ የሷ ነው አይደለም እንዴ? እሷ እየደከማች በሰው ሀገር ሆና እየሰራች ለፍታ እየላከች አይደለም? በሷ ብር እኮ ነው ያ ቤት የተሰራው መሬት የተገዛው ሁሉ በሷ ነው። ግን የሷ ስም በወረቀት ላይ ተጽፎ ለማስቀመጥ ፈቃደኛ አይደለም። ምን የሚገርም ነገር ይሄ ነው። እንዴት እንደዚህ ይሆናል? በወረቀት ላይ የሷ ስም ለመጻፍ ድካሙ የሷ ነው፣ ብሩ የሷ ነው። እኔ እኮ የወንዶች ጸባይ ደግሞ ሌላው ምንድነው? እናንተ አሁን እዚህ ጋር ሶሻል ሚዲያ የኔ እናት የኔ ማር የኔ ውድ ስላላችሁ እውነት ብላችሁ አትቀበሉ። ምክንያቱም እናንተ እዛ ጋር ኢትዮጵያ ስትገቡ ሌላ ጸባይ ነው የነሱ፣ በተግባር ሌላ ነው፣ በስልክም ሌላ ነው። በተግባር ሲታዩ አውሬዎች ነው የሚሆኑት። አውሬዎች የሉም አውሬዎች። ምክንያቱም እንደገና ካንቺ ብር አያገኝማ። አንቺ ኢትዮጵያ ገብተሻል፣ ከየት ትወስጃለሽ? ከየት ወስደሽ ትሰጪያለሽ? ተስፋ ቆርጧላ። ስለዚህ አንቺ ምንድነው እንደ አውሬ ነው የሚያዩ። መጀመሪያ አንቺ በየወሩ ጠብቀሽ አንቺ ወሩን ጠብቀሽ ለሱ ብር ትልኪያለሽ። ይሄንን አርጊ፣ ይሄንን አስተካክል፣ ይሄንን ስራ እያለች ብር ትልኪያለሽ። ያ ሰው ያ ጊዜ ደስተኛ ነው። አንቺ ግን ኢትዮጵያ ከገባሽ በኋላ አውሬ ነው አውሬ ነው። እዚህ ጋር እንደ ስልክ የኔ እናት የኔ ማር እንደምል አይደለም። እሱም ማወቅ አለባችሁ። የኔ እናት የኔ ማር ብላ ስትሉ እውነት ብላችሁ አትቀበሉ።
እግዚአብሔር ያየ ሰው ያውቃል። እኔ ስላየው ነው ለእናንተ ይሄን የምነግረው ማለት ነው። ስላየው ነው። ያቺት ልጅ የሆነ ሽማግሌዎች አማከረችው። ሽማግሌዎች መተሽ ታስተካክያለሽ፣ እኛም እዚህ አለ፣ ችግር የለም፣ አትጨናነቂ፣ አንቺ በሰላም ሰርተሽ ግቢ፣ ከዛ በኋላ እኛም እዚህም አለን፣ እሱም እዚህ ነው፣ ስለዚህ እናወራለን፣ እናስተካክላለን፣ አትጨናነቂ ብሎ ሰዎቹ ልጅቷን ምክር ሰጡ። ልጅቷ ተረጋጋችሁ። እዩ አሁንም አልቆመችም ልጅቷ። በየወር እቤት ውስጥ የሚያስፈልገው ይሄ ነገር አለ፣ ቴሌቪዥን አለ፣ ሶፋ አለ፣ ይሄ አለ፣ ውሃ ያስፈልጋል፣ መብራት ያስፈልጋል ምናምን። አሁንም እያሞላች ናት። ያ ነገር ሁሉ በማስም ነው በሱ ነው። አሁን ደግሞ ህግ ደግሞ አሁን መንግስት የማየው ምንድነው? ያንቺ ፕሪማና ፕሪማ ያንቺ ፕሪማ ከሌለሽ ዜሮ ነሽ። በቃ ወልደሻል አልወለድሽም። ያንቺ ፕሪማ በወረቀት ላይ በሱ ስምና በወረቀት ላይ በሱ ስምና ባንቺ ስም የሱ ጉርድ ፎቶ ነው ያንቺ ጉርድ ፎቶ። ያንቺ ፕሪማና የሱ ፕሪማ ከሌለ አንቺ ዜሮ ነሽ። ህጉም ያውቀው ይሄ ነው። ግን ያ ፕሪማን ለማስገባት ያ ስሙ ያንቺ ስም በወረቀት ላይ ለመጻፍ እንዴት እንደሚያንገበግቡ እግዚአብሔርን እኔ የገረመኝ ነገር ይሄ ነው። የወንዶች ጸባይ እግዚአብሔር ይድፋችሁ። እነሱ እንዴት እንዳናደ እግዚአብሔርን በጣም ተናድጄ ነው የመጣሁት። እግዚአብሔርን ልጅቷ ያው እምባ በእምባ ሆነች። ግን እስካሁን እየላከች ናት። ሶፋ የለም፣ ቴሌቪዥን የለም፣ ቤት ውስጥ አልጋ የለም፣ ምን የለም ስል እያረገች ናት፣ እየገዘች ናት። ግን ያ በቤቱ ስም የሷ ስም የለም፣ የሷ ፊርማ የለም። እሱ አውቆ በራሱ ስም ብቻ ነው ያስቀመጠው። የልጅቷ አላስቀመጠም። ልጅቷ አሁን በስጋት ላይ ናት። ብር አልክም ብላ ትንሽ ጭቅጭቅ ከተፈጠረ እሱ ማወራው ነገር ሌላ ነው፣ ታሪኩ ሌላ ነው። እሱ የሚያወራው ማለት ነው በሷ ላይ። ከዚህ ልጅቷ በጣም ስጋት ውስጥ ናት። በጣም ስጋት፣ በጣም ታሳዝናለች እግዚአብሔርን። እና ወንዶች እዚህ ጋር አሁን ቲክቶክ ላይ ወጥቶ የኔ እህት፣ የኔ እናት፣ የኔ ማር ስላለ እውነት ብለሽ አንቺ ከተቀበልሽ ተሸውደሻል። እንደምንም ሆነሽ ሄደሽ አስተካክለሽ ነይ። እሱ እምቢ ካለ በህግም ቢሆንም ይዘሽ በቃ አስተካክለሽ ነይ እንጂ አሁን አንቺ በጣም እግዚአብሔርን በጣም ይገርመኛል፣ በጣም ይገርመኛል ጌታን። ግን የሰው ልጅ ክፋት፣ የሰው ነገር መጥፎነት እግዚአብሔርን የባሰ እየሄደ ነው። እኔ እግዚአብሔር በጣም ስለተናደድኩ ነው ዛሬ የመጣሁት ማለት ነው። ድካሙ የእሷ ቤት ውስጥ ያለው ነገር ሁሉ የምታሞላ እሷ፣ መሬት ለመግዛት አንድ ሰሰል ብር የምትልከው እሷ። ከዛም የእሷ ስም በወረቀት ላይ ለመጻፍ እንደዚህ ያንገበግባል። እሱ ድሮ ምን ሰራ? ቁጭ ብሎ እየወሰደ አይደለ? በየወሩ ጠብቆ እየወሰደ ነው። ስር ብላ ትልካለች። ከዛም ያው ከላይ ይወስዳል። በጣም ይገርማል። እግዚአብሔር ወንዶች ማለት እነሱ በተግባር ይሄ ቸግሮኛል እንደዚህ ማለት ፈልጋለሁ። እነሱ በትክክለኛ መንገድ ቢጠይቁ እኮ ችግር የለም። የነሱ ሰበብ የነሱ ጣጣ አለባለ ስልክ ተበላው፣ አለባለ አሞኝ ተኝቻለሁ፣ ሆስፒታል ነኝ። ውሸት ነው። ሆስፒታል ነኝ፣ አሞኛል። ልጅ ወልዳ የመጣችው ከሆነ ልጄ አሞኝ ሆስፒታል ነኝ፣ ልጁ እንዲህ ሆኗል፣ እኔ እንዲህ ሆንኩኝ፣ እንዲህ ተቸገርኩኝ፣ እንዲህ ተጨነቅኩኝ። ለምን እችት ልጅ ብር እንትልክ ፈልጎ ነው፣ ከልጅቷ ብር ፈልጎ ነው። እንደዚህ ነው። 3 4 አይቻለሁ እኔ በራሴ ላይ 3 4 አይቻለሁ። ስልክ ተበላው እንደ ብር ከባንክ በት ይዤ ሲወጣ ተከታትሎ ብር ተቀበሉ።
አንዳንዴ ምን አስማት እንደሆነ አስነክቶኝ ስልኩና ብሩን እንዳለ ከነወሰዱ ሁሉ ምንድነው ውሸት ነው። እግዚአብሔርን ብዙ ጊዜ አይቻለሁ። ብዙ ጊዜ እንደዚህ አይነት ታሪክ እየሰማሁ ነው። ደግሞ አንዳንድ ልጆች ደግሞ ሶሻል ሚዲያ ባለቤታቸውን አምጥታችሁ የኔ ባለቤቴ ነው አንድ ሰው እንዳይጀነጅን አንድ ሰው እንዳታወሩ ከባህሌ ጋር እንዳታወሩ የምትሉት ሞኞች። መጀመሪያ ሶሻል ሚዲያ ማን አስተዋወቀ አለ? የሆነ ልጅቷ እንዲህ አለች እኮ ሶሻል ሚዲያ ያንቺ ባልሽ ሶሻል ሚዲያ ከመጣ ያንቺ ብቻ አይደለም፣ እሱ የሶሻል ሚዲያ ሰው ነው። ህዝብ ይጠቀማል፣ በሱ ላይ ህዝብ ይጠቀማል። ስለዚህ ያንቺ ብቻ አይደለም፣ እሱ የህዝብ ነው አለች። ምን አይነት ጉድ ነው እግዚአብሔር! እናንተ ሶሻል ሚዲያ ሲጠቀሙ አንተ ጥሩ ነገርን እንማራለን፣ መጥፎ ነገርን እንማራለን። መጥፎ ነገርን እናያለን፣ ጥሩ ነገርን እናያለን፣ እንሰማለን። እንደዚህ አይነት ነገር አለ። እናንተ ብዙ ጊዜ እስቲ ፌስቡክ ፌጁ ጋር ገብታችሁ እግዚአብሔር እዩ፣ ስንት ነገር አለ፣ ብዙ ነገር ትማራላችሁ። ስለዚህ ገብታችሁ መማር ትችላላችሁ፣ ማወቅ ትችላላችሁ፣ የሰው ክፋት ማየት ትችላላችሁ፣ የሰው በጎነቱ ማየት ትችላላችሁ። እግዚአብሔር እኔ ሁሌ እየከታተልኩ ነኝ፣ እያየሁ ነኝ፣ እየሰማሁ ነኝ። ከዛም የዚች ልጅ ደግሞ የባሰ ሆነ። እግዚአብሔር ቆይ ወንዶች ለምንድን ነው እንደዚህ የሚሆኑት? ለምን እሷ እናቱን አባቱን ዘር መንዘሩን ልጆቹን ሁሉን ትታ የሰው ሀገር ሄዳ እኮ ነው የምትሰራው። በሰው ጓዳ ውስጥ እኮ ነው እሷ የምትኖረው። ከዛም ማታ ቀንን ገብቶ ንጭንጭ፣ ማታ ቀንን ገብቶ ንጭንጭ። ኦ ማይ ጋድ እግዚአብሔር እንዴት እንደምሰለቸኝ እናንተ እና ውድ ቤተሰቦች ዛሬ እኔ ይዤ መጣሁት ምክሩ ይሄ ነው። ሴቶች በጣም ጥንቃቄ አድርጉ። ብልጡ ነው እግዚአብሔርን ብልጡ ነው። አንዳንድ ሴቶች አላችሁ፣ አንዳንድ እህቶች አላችሁ፣ ሰው ሲያወራ ማይሰሙት ደንቆሮች አላችሁ። ላንቺ ነው እኛ የምናወራው፣ ላንቺ ነው የሚመክረው፣ ላንቺ ነው ምጮህ፣ ላንቺ ነው። ያየው ነገር ነው ሰው ማወራው፣ ያየው ነገር የሰማውት ነገር ሰው ያወራል። ያ ጊዜ ላንቺ ትምህርት ነው፣ ላንቺ ትምህርት ነው። በደንብ ስሚ፣ ትምህርት ነው፣ እውነት ትምህርት ነው። ተቀበሉ። ሌላው ከራሱ ላይ ያየውን ችግሩ ላንቺ ሲነግር ላንቺ ደግሞ የተመልሶ ላንቺ ትምህርት ነው። ባንቺ ላይ እንዳይመጣ ይሄ ነገር እንዳይጋጥም ትምህርት ነው። ላንቺ መማር አለብሽ፣ ማወቅ አለብሽ። እኛ ሴቶች እግዚአብሔርን ልባችን የኛ ስስ ነው። እንዲህ ሆኛለሁ፣ እንዲህ ተቸግሬያለሁ፣ እንዲህ ሆኛለሁ ስል በቃ የኛ አይምሮ አይችልም። ልባችን ስስ ነው፣ አይችልም። እንሰጣለን ወስዶ እነሱ የሚቀብረው ነገር ሌላ ቦታ ነው። ምን አይነት ኢትዮጵያ ውስጥ ምን አይነት መርገም እንዳለ ለነኩ ግራ የሚያጋባ ነገር። ሰው አንድ ሰው ትክክለኛ ነገር የሚሆን ሰው አንድ ሰው ያጣል፣ አንድ ሰው ያጣል። ምን አለበት ሁሉም ሰው አንድ ሆኖ የእውነት ነገር አውርቶ የእውነት ነገር ተናግሮ ቢኖር የእውነት ነገር ተመሰክሮ ቢኖር ምን ይሆናል? ጥሩ ነገር ለሰው አንዱ ለአንዱ ምንድነው? ጦር ነው። በቃ መጥፎ ነገር ነው ማስበው። እኔ እያለው እሷ ታድጋለች፣ እሷ እንዴት ታደርጋለች፣ ከኔ ደብቃ እንደዚህ ታደርጋለች፣ እንዴት ትገዛለች፣ ይሄንን ታደርጋለች፣ ወይ ከኔ እሷ ታልፋለች እኮ ወይ በቃ ይሄ ነው ቅናት ነው፣ ቅናት ነው። እግዚአብሔርን ኢትዮጵያ ውስጥ ያለ ሰው ሁሉ በቅናት እየሞተ ነው። አንዱ ከአንዱ ጋር በቅናት በቃ
ወይኔ እገሌ እኔ እያለሁ እገሌ ያድጋል፣ ወይኔ እሱ ከኔ ይበልጣል፣ እሱ እንዲህ ሆኗል፣ እኔ ምን አድርጌ ነው ከሱ እኔ ምን ሆኜ ነው? ወይኔ የኔ ሚስት እዚህ ውጪ ሆና እንዴት ታደርጋለች? ከኔ ደብቃ ይሄንን ትሰራለች፣ ይሄንን ለራሷ ታስተካክላለች። እሷ እኮ ከኔ ትበልጣለች እኮ፣ እንዴት ታደርጋለች እኮ፣ ደብቃ ይሄንን ትሰራለች እኮ፣ እንዴት ትሆናለች እኮ። በቂ ቅናት መንፈስ፣ ይሄ መንፈስ የተመታዩ ከእናንተ እግዚአብሔርን በጣም ያስጠላል፣ በጣም ይደብራል። እኔ በጣም ስለተናደድኩ ነው ይሄንን ማወራው ማለት ነው ውድ ቤተሰቦቼ። እና ጮህባቸው መሰለኝ፣ ይቅርታ አድርጉልን። እግዚአብሔርን ስለተናደድኩ ነው። በእኔ ላይ አትፍረዱ። እኔ የልጅቷ ሂስትሪው ሰምቼ በጣም ተናድጄ ነው የገባሁት። ለእናንተ ትምህርት ይሆናል ብዬ ነው የመጣሁት፣ ሌላ ነገር አይደለም። ድምፄ ይሰማችኋል ብዬ አስባለሁ። እንግዲህ አማርኛ ኮልታፋ ነው፣ ምን ማድረግ አይቻልም። ማንም ከእናት ሆድ ውስጥ ይዞ ይወጣ የለም። ስለዚህ ስሙ፣ በደንብ ስሙ፣ ይጠቅማችኋል። እግዚአብሔርን ይጠቅማችኋል። እኛ ለሰው ደግ ስናረግ ደግ ነገር ለእኛ አይመጣም፣ መጥፎ ነገር ነው የሚያጋጥመው። ለእከለ ጥሩ ነገር ሰርቻለሁ እንዲህ አድርጌያለሁ ስል በስተጀርባ ሌላ ነገር ይመጣል ባንቺ ላይ። እከሌን ጥሩ ምክር መክር ያለው በቃ እንዲህ ሆነ ያለው ዛሬ ጥሩ ነው ብለን ስናስብ በስተጀርባ ሌላ ነገር ነው የሚመጣው። እግዚአብሔር ይገጽጸው ይሄንን መንፈስ ከኢትዮጵያ። በጣም ያስጠላል፣ እግዚአብሔርን በጣም ያስጠላል፣ በጣም ይደብራል። እስቲ ከዚህ ሁሉ እስቲ እንራቅና አንዱ ከአንዱ ጋር ተባብረን እንኑር። ምን ይሆናል? ተባብረን ከኖረን ምን ይሆናል? እሺ ክፋት ነገር ማሰቡን ትተን ጥሩ ነገር ብናስብ ምን ይሆናል? ቅናት መንፈሱን ትተን ቅናቱን ትተን እኔም ሰርቻ ይለወጣለሁ፣ እግዚአብሔር ይረዳኛል፣ ያግዘኛል ብላችሁ ብታስቡ ምን ይሆናል? የየራሳችሁ ስራው ላይ ትኩረት ብትሰጡ ምን ይሆናል? እግዚአብሔር በጣም ይሄ ሶሻል ሚዲያም ይሁን እኔ ዳይሬክት ቀጥታ ማየው እና የሚሰማው ነገር እግዚአብሔር በጣም ያስጠላል፣ በጣም ያስጠላል። አሁን ለምሳሌ ምስት ውጪ ወጣ እንደኛ ማለት ነው። ለምሳሌ እኔ ውጪ ወጣው፣ እዚህ ውጪው ነኝ፣ እዛ ጋር ቤት እየሰራው ነኝ፣ ለሱ የሚያስፈልገው ነገር ሁሉ እያሞላው ነኝ። በመሀል ለራሴ አንዳንድ ነገር ገዝቼ ባስቀመጥ በመጨረሻ የማ ቤት ነው የሚሄደው? የሱ ቤት እኮ ነው። የሱ ችግር ነው እየፈታው ነው፣ የሱ ችግር እየፈታው ነው። ለራሴ እኔ ምንም ማረገው ነገር የለም። ለራሴ ብዬ ማደርገው ነገር ምንም የለም። የሱ ቤት የሱ ገመና ነው እየሸፈንኩ ያለው፣ የሱ ገመና ነው። መጀመሪያ ሁሉም ነገር ሙሉ አድርጎ እኔን ዘና አድርጎ ባስቀመጥ የሰው ሀገር አልመጣም ነበር። ጉድለት ስላለ ነው፣ ታውቃላችሁ፣ ጉድለት ስላለ ነው። ሁሉም ነገር ሙሉ አይደለም። ለዛ ነው የመጣሁት። ወድጄ ሳይሆን ተገድጄ ነው የመጣሁት። የሰው ሀገር ወድጄ አይደለም። ሁሉም ነገር ሙሉ ሆኖ ለኔ ቢኖር፣ ለባለቤቴ ሁሉም ነገር ሙሉ ሆኖ ቢኖር እዚህ ለምን እመጣለሁ? እዛ ጋር ሆኜ አልሰራው፣ ቁጭ ብዬ እዛ አልሰራው። ስለ ጎደለ ነው የመጣሁት። ጉድለት ስላለ ነው የሰው ሀገር የመጣሁት። ወድጄ አይደለም። እናንተ ቆይ እችት ነገር እውነት ወይስ ውሸት ነው? በኮሜንት ላይ ጻፉ። እኛ ወደን አይደለም የሰው ሀገር የምንመጣው። እሱ ሁሉም ነገር ሙሉ አድርጎ እኔም ቢያገባኝ እኔ እዛ ቁጭ ብዬ ይሰራ ነበር። ግን እዛ ጋር ሙሉ አይደለም። ለዛ ነው የመጣሁት። አንዴ አገባው የራሴ ቤትን ገመናዬን ማስተካከል ነው የመጣሁት። ገመናዬን የሱ ገመና የኔ ገመና ለመሸፈን ነው የመጣሁት። ማንም ቢሆንም በዚህ ሰዓት መጥፎ ጎንና ጥሩ ጎን ማንም ያውቃል። ህፃናቶችም ያውቃሉ። መጥፎ ጎንና ጥሩ ጎን ምን እንደሆነ ማንም ያውቃል። የራሱን የሚጎዳ ነገር የሚያደርግ ሰው የሚሰራ ሰው ማንም የለም። ይህንን ማወቅ አለብኝ። እግዚአብሔርን
አንዳንዴ እግዚአብሔር እንዴት እንደሚያናድር ወይ አንቺ የምወስደው አንቺ የምትቀበለው እንትን ደሞዙ ይሄንን የሚያክል ነው፣ አንቺ ግን ለኔ የምትነግሪው ይሄንን ነው የምትሉት አላችሁ ብዙ ጊዜ ማለት ነው። እኔ ለራሴ አሁን ለምሳሌ ከላይ ለኔ ብር ተጨማሪ ብር ካለ ማለት ነው እግዚአብሔርን አንድ ሻሽ ገዝቼ እንትን አድርጌ አላውቅም። ምንድን ነው የማደርገው? ቤት ውስጥ ስንት ነገር የሚያስፈልግ ነገር ስንት ነገር አለ። ከዚህ ሄጄ ለመስራት ስንት ነገር ያስፈልጋል። ቤት ውስጥ ደግሞ ምን አለ? አንዳንድ ጊዜ እግዚአብሔርን በጣም ነው የሚያለ ምን አስተካክሎ ነው ያገባኝ እኔ በቃ እንዴት እንደሚያደርግ ርር ነው የሚያደርገኝ። ጌታን ምን አድርገሽ እንዲህ ሆነሽ ብሩን ተጨማሪ ብር ወስደሽ እንዲህ አድርገሽ እንዲህ ሆነሽ የሱ ገመና ነው የሚሸፈነው። እኔ አማረች የእናቴ የአባቴ ቀብር ለማስተካከል አይደለም የሚወስደው የሱ ገመና እየሸፈንኩ ነኝ እንጂ እግዚአብሔር እንዴት እንደሚያናድድ እንደዚህ የምትሉት ብዙ ወንዶች አላችሁ፣ ብዙ ወንዶች አላችሁ። የእናንተ ገመናው እየሸፈነን እንጂ ወደ ቀብር ቦታ እንወስድም ወይ ካንተ ወይ ካንቺ ደብቀን ሌላ ቦታ ሄደን ከሌላ ወንድ ጋር ቁጭ ብለን እየበላን እየጠጠን ዘና እያለን አይደለም። እኛ የምንኖረው የሰው ጓዳ ውስጥ ነው። ይህንን ማወቅ አለባችሁ። እናንተ በቃ ደሞዙ ሲደርስ ብሩን ከሰጠን ደስተኛ፣ ብሩ ካልሰጠን ስድብ፣ ኩርፊያ፣ የማይሆን ቃላት መወርወር፣ እንደዚህ አይነት ነገር አለ። ባይዘዋ የሆነ ሆኗል። ግን እህቶች እናንተ ጥንቃቄ ውሰዱ፣ ጥንቃቄ ውሰዱ። እናንተ መሬት መግዛት ከፈለጋችሁ የእናንተ አባት እናት ዘር መንዘር የለም፣ የነሱ ስም አስገቡ። ያንቺ ስም ማስገባት እሱ እምቢ ካለ ዘር መንዘር የለም፣ አስገቡ። በኋላ ሄደሽ ያ ስሙን አውጥተሽ ባንቺ ስም ታደርጊያለሽ። አሁን ይሄ ሁሉም ነገር በራሱ ስም አድርጎ ባንቺ ላይ እዚህ ጋር ወጥቶ እየጨፈረ ነው። ድንጋይ አፈር ይብሉ እነሱ። በጣም ስለተናደድኩ ነው ዛሬ እግዚአብሔርን በጣም ስሜት ውስጥ ነው የገባሁት። ውድ እህቶቼ፣ ውድ ቤተሰቦቼ ይሄ ነገር እውነት ነው ወይስ ውሸት ነው? በኮሜንት ላይ ሙሉ ሰምታችሁ ትመለሳላችሁ መልስ ብዬ አስባለሁ። እኔ ንዴት ውስጥ ስለገባው ነው። መሬት ሲገዙ በእናንተ ስም አድርጉ። የእሱ ስምና የእሷ ስም ሁለት መሆን አለበት። ባለ ትዳር ከሆነ በኋላ ምንም ነገር ያለው ነገር ጋራ መሆን አለበት። እሷ ሰርታ ለፍታ ነው ያ ነገር ሁሉን ያስተካከለችው። ስለዚህ ጋራ መሆን አለበት። የሱ ብቻ የሚለው ነገር የለም። የሷ ብቻ የሚለው ነገር የለም። እንደውም የሷ ብቻ ቢሆን ደስ ይለኛል። ምክንያቱም ሰርታ ለፍታ ከዚህ የሰው ሀገር ግማሹ በፊታችን ላይ ውሃ እየተደፈን ወተት እየደፈን በድንጋይ በእኛ ላይ እየጣልን እጭ ይሄንን ስጪ ይሄ እንዲህ አድርግ እያልን እዚህ ጋር እንደዛው ነው ተመነጭቀን ተሳድበን አፈር በልተን 24 ሰዓት እንቅልፍ አጥተን እንደዛ ሆነን ነው የምናገኘው ብር ማለት ነው። ብር በቃንት አይደለም የሚመጣው። ወሩን ጠብቆ የሚመጣ ብር በየቀን 24 ሰዓት ተንከባልለን ነው የምናገኘው። እንን ማውቀው አለባችሁ ኢትዮጵያ ያለው ወንዶች ማለት ነው። በጭፈራ ቦታ ሄደን አይደለም። አንዳንድ ጊዜ ሰዎች ስጦታ ብሎ ብር ሲሰጥ እንኳን ራሴ እግዚአብሔርን ቤት ውስጥ የጎደለው እቃዎቹን እየገዛው ነው። አንዳንዴ ለሱ አልነግርም ዝም ብዬ አሁን እኔ በኔ እጅ ብር ካለ ለሱ አልነግርም። አንድ ነገር ኦርደር አደርጋለሁ። ያ እቃ ኦርደር ከተደረገ በኋላ እቃው ሲያልቅ በት ሲመጣ ያኮርፋል። ባንቺ እንትን ሆነሽ እኔን ብር ይበላል ብለሽ እንዲህ አድርገሽ እንዲህ ሆነሽ እስቲ የኔ ደሞዘን አይደለም ሰዎቹ ለኔ ወጪ ብሎ ነው የሰጡት። በራሴ ብር እኔ የራሴ ቤት የሱ ገመና እየሸፈንኩ ነኝ። ግን ምንድነው የምለው
እኔ ብር ይበላል ብለሽ በስተጀርባ እንዲህ ታረጊያለሽ፣ እንዲህ ታረጊያለሽ፣ እንዲህ ትሰሪያለሽ፣ እንዲህ እንደው እግዚአብሔር አምላክ ይድፋችሁ የምለው ነገር የለም ወንዶች ማለት ነው። እንዴት እንደተናደድኩ እግዚአብሔርን ዛሬ አታውሩ። አነጋገራቸው እንዴት እንደሚያስጠላ፣ አስተሳሰባቸው የነሱ እንዴት እንደሚያስጠላ ማንም ሰው የተኛው ይጎዳል፣ የተኛው ይጠቅማል፣ ሰው ያውቃል። ግን አንዳንድ ወንዶች ደግሞ ምንድን ነው የሚሉት? እናንተ ሴቶች እንደ አህያ ሆናችሁ አንድ ቦታ ብቻ ትመለከታላችሁ የምትሉት አላችሁ። እናንተ አህያ አርጋችሁ ነው እናንተ አህዮች። እግዚአብሔርን በጣም ያስጠላል፣ በጣም ይደብራል። በጣም ስሜታዊ ሆኜ ነው ዛሬ የመጣሁት በወንዶች አነጋገር የነሱ ሁኔታ እግዚአብሔር ሲሰማው ሳየው እግዚአብሔርን በጣም ያናድድ ነገር ነው ዛሬ ይዤ የመጣሁት። እንደዚህ የምትሆኑት ወንድሞች አላችሁ፣ ባሎቻችሁ አላችሁ። እግዚአብሔር አምላክ ለእናንተ ልቡና ይስጣችሁ። ላንተ የሆነች ያንተ ሚስት ያንተ ቤት ገመናውን እየሸፈነች ናት። አንተ ግን 5 ብር 10 ብር የሚወስድ ብርጭቆ ውሃ መጠጫ ብርጭቆ ገዝቶ ማመጣ ማይሙላ እንደዚህ እሷ ተንከራትታ አግኝታ እኔን አርግ እንደዚህ አርግ ብላ እሷ ስታወራ አንተ ደግሞ ሌላ ነገር ታወራለህ። አስተሳሰበው አነጋገሩ ሁሉ የገማ ነው። በጣም ያስጠላል። እግዚአብሔር እንዴት ዛሬ ብቻ እንዴት እንደመጣው እኔ እንጃ። ስለዚህ ወንድሞች ወይስ ወንዶች ባሎቻችሁ የሆነ ስነ ስርዓት ይዛችሁ ቁጭ በሉ። እናንተ አርፋችሁ ብትቀመጡ የእናንተ ሚስቶቻቸው ወደ ሌላ ጋር ጅንጀና አይሄዱ። እናንተ አርፋችሁ ብትቀመጡ ጥሩ ነገር ብታወሩ ጥሩ ነገር እናንተ ብታስቡ ወደ ሌላ ወንዱ ጋር አይሄዱ። እናንተ በየቦታ በወጣ በገባ ቁጥር ሁሉ እናንተ እንዲሆናችሁ እንዲያርጋችሁ ቅናት መንፈስ ቤተሰቦቻቸው እያገዛችሁ እንዲሆናችሁ እኔ ነኝ እኮ የላኩት እኔ ነኝ ብር ከፍዬ የላኩት። አንቺ ግን ሄደሽ ቤተሰቦቹን ታግዣለሽ፣ እንዲህ ትሆኛለሽ፣ እንዲህ ታረጊያለሽ። ቅናት ነው ቅናት። እግዚአብሔርን እንዴት እንደሚያስጠሉ እኔ እንደው ወንድ ሲባል እኔ እንደው አትንበሩ። እግዚአብሔርን እንደዚህ ጫምላቃ ህይወትና እንደዚህ ጫምላቃ አስተሳሰብ ያዘው ወንድ ብላችሁ አትጥሩ። እኔ እንደው ምን ይሻለኛል እግዚአብሔር እና ቤተሰቦች፣ ይሄ ነገር እውነት ነው ወይስ ውሸት ነው? እንደዚህ እያሉ አይደለም? እንደዚህ እያወሩ አይደለም? እንደዚህ እየሆኑ አይደለም? እስቲ ለዚህ መልስ ስጡ። እኔም እንደዚህ አይነት ታሪክ እየሰማሁ ነኝ። እንደዚህ አይነት ታሪክ እኔ ጋም አለ የምትሉት በኮሜንት ላይ ጻፉ። እግዚአብሔር አምላክ እነሱን ይድፋቸው። ሌላ አይደለም። እኔ እዚህ ጋር የሰው ጓዳ ሆኜ እየተንከባለልኩ 24 ሰዓት በእኔ ላይ ትርፍ ቃላት እያወረ ትርፍ ነገር እያሰበ ወደ እኔ ጋር ስትመጣ እኔ ዝም ብያ ያለው እንዴ? እኔ አጠገብ ቢሆን በኢየሱስ ክርስቶስ ስም እኔ ሞታለሁ እንጂ ከሱ ጋር እውነት የልጅቷ ነገር በጣም ገርሞኝ እግዚአብሔር በጣም አሳስበኝ። ከዛም ልጅቷን አይዞሽ ብዬ አባበልኩኝ። ከዛም ሄደሽ ታስተካክያለሽ ምናምን ብዬ ልጅቷን አማከርኳት። ከዛም እሺ ብላ ተወች። እና ወንዶች እንደዚህ አይነት ጸባይ ያላችሁ እንደዚህ አይነት ወደሻለሁ አፈቅረሻለሁ እንዲሆን የኔ እናት የኔ ማር የኔ ውድ የኔ ሚቅር የኔ እንትን ብላችሁ ተቀብላችሁ ተግባር ሲሄዱ አውሬ ነው የምትሆኑት፣ አውሬ። ከዛም በተረፈ እዩ ቤተሰቦች እዩ እግዚአብሔርን። ከዛን ሲሄድ ደግሞ ስልኩን በፓስወርድ ነው ማስቀምጡት። አንቺ ከዚህ ኢትዮጵያ ስትገቢ ማለት ነው እነሱ ባሎቻቸው ማለት ነው
ስልኩን በፓስወርድ ነው የሚዘጉት። አንቺን ማታቀው ፓስወርድ አስገብቶ በፓስወርድ ያስቀምጣሉ። ይህንን ፓስወርዱን እኔ ስልክ ማየት ፈልጋለሁ፣ እኔም ፒን ኮድ ወይ ፓስወርድ ስትስል ለምን እሰጣለሁ? ይሄ ማለት ችግር አለ ስልክ ውስጥ ማለት ነው። በቃ እናንተ ንቁ። በዛ ሰዓት ፓስወርድ ይሄንን ስልኩን ክፈት እናንተ ስሏቸው እሱ እምቢ ካለ ያ ስልክ ውስጥ ችግር እንዳለ ማወቅ አለባችሁ። ንቁ ንቁ ንቁ፣ እግዚአብሔርን ንቁ። እሱ እሺ ብሎ ከፍተው ከሰጣ በታማኝነት ያለው ነገር ስልክ ውስጥ ያለው ነገር ለማየት እሱ ፍቃደኛ ከሆነ ችግር ያለ። ግን እሱ ፒን ኮዱን እምቢ ብሎ ስልኩን ክፈት ስል እምቢ ካለ ችግር እንዳለ ማወቅ አለባችሁ። ንቁ እህቶች ንቁ፣ ድራሻቸው ይጡ እና ይሄንን ይመስላል። ውድ ቤተሰቦች ሰላም ለእናንተ ይሁን። ምናልባት የመኪና እንትን ድምጽ ይሰማችኋል መሰለኝ። ምንም ማድረግ አልቻልኩም። በጣም ስለተናደድኩ ነው እንደዚህ ሆኜ የገባሁት። ውድ ቤተሰቦች ሰላም ለእናንተ ይሁን። ላይክ፣ ሰብስክራይብ፣ ሼር አድርጋችሁ ለእህቶች ለሁሉም አድርሱ። ሼር አድርጉ፣ ለእህቶች አድርሱ። ይጠቅማችኋል። እንደዚህ የሚሆኑት ወንዶች አንዳንድ ልክስክሶች አሉ፣ ይጠቅማችኋል። ስለዚህ ሼር አድርጉና ወደ ሁሉም እህቶቹ ጋር አድርሱ። ፕሊዝ ላይክ አድርጉ፣ ደግሞ ኮሜንት አድርጉ። እንደዚህ አይነት አለ፣ አው ሌላ ታሪክም አለ የምትሉት ካላችሁ እናውራ። ወደ ላይ ቡጋ ገብተን እናውራለን። ስለዚህ በኮሜንት ላይ ጻፉ። እቺት እውነት ወር ውሸት። እንግዲህ ድምጼ በጣም ሪኮርዱ ብዙ ነው። እንግዲህ በተቻለ መጠን ሙሉ ለመስማት ሞክሩ። ሙሉ ቪዲዮ ይሄንን ሰምታችሁ ኮሜንት አስቀምጡ፣ ላይክ አድርጉ፣ ሼር አድርጋችሁ ለእህቶች አድርሱ። እኛ ያየነው ነገር ወደ ሌላ ሰው ደግሞ ትምህርት ይሁን፣ ለሌላ ሰው ትምህርት ይሆናል። እዚህ ጋር ሌላ ሰው የደረሰው ነገር በዛኛው በሌላኛው ሰው ጋር እንዳይደርስ ጥንቃቄ ለመውሰድ ሼር አድርጋችሁ ይህንን መልእክቱን አድርሱ። እግዚአብሔር አምላክ ይባርካችሁ። ተባረኩ። ውድ ቤተሰቦቼ ከልቤ ወዳችኋለሁ፣ አከብራችኋለሁ። የኔ ቻናልን እያሳደጋችሁ ያላችሁት ውድ ቤተሰቦቼ ትልቅ አክብሮት አለኝ። እግዚአብሔር አምላክ ይባርካችሁ። ተባረኩ። መልካም ቀን ይሁንላችሁ።